ጉድ ነው ጉድ ማለት ነው። ውዱ ቤተሰቦቼ ዳይመንዶቹ ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ የኔ ውዶች፣ እንዴት ናችሁልኝ? እንደተለመደው እንግዲህ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገባ በሉ እያደረጋችሁ አበረታቱኝ እያልኩኝ እንግዲህ አማን አሚሩና ጆ እንግዲህ የዚህን የቆሻሻውን ለእኔ ቆሻሻ ነው ይህ ሰው በምንም አይነት መንገድ በሉት ቆሻሻ ነው። ኤፍሬም ሊባልም አይችልም። ኤፍሬም በብዙ መንገድ ኤፍሬም የሚባሉ ሰዎች ወይም ደግሞ ኤፍሬም የሚባለው ስም በመጽሐፍ ቅዱስም ብዙ ታሪክና ብዙ ገድልን የፈጸሙ ሰዎች አሉ። ይዘው ኤፍሬም የሚባለው ስም እንኳን ራሱ አይገባውም ማለት ነው። ገብቷችኋል አይደለ? ለማንኛውም የሱን ቤት እንግዲህ ገንጥለው ገብተው ያው ፎቶዎችን አወራርደዋል ምናምን። አብርሃምም የት እንዳለ አይታወቅም እያሉ ነው ማለት ነው። ያው እንግዲህ ከሩታ ጋር ገጫጫ ብሎ ሊመጣ ነው የሚሆነው መቼስ አብርሃም እኔ ምን አልቻልኩም ማውራት ብቻ ትንሽ ሰላም አይደለሁም ለራሴና በጣም ይቅርታ የኔ ወዶች። ድምፄም ልክ ላይሆን ይችላል ብዬ አስባለሁ። ለእኔ ልክ ሆኖ ስለማይሰማኝ ማለት ነው ድምፄ። በጣም ይቅርታ የኔ ወዶች። እና እንግዲህ ያው ገብተዋል። እኔ ሴቷ ማን እንደሆነች ስሟን አላውቅም፣ ብቻ አብረው ሆነው በሩን ገንጥለው ገብተዋል። ያው ኤፍሬም እንግዲህ ከእናቱ ጋር ሆኖ የተነሳቸውን ፎቶዎች ምናምን የሰቀላቸውን አወራርደዋል። በነገራችን ላይ ልክ ናቸው እውነት። እናቱ እንኳን ይህን ቪዲዮ ስታይ እኔ እንጃ ምንድን ነው የሚሰማቸው ማለት ምንድን ነው የሚሰማቸው? ቤተሰብ ራሱ እንደ ቤተሰብ ምንድን ነው የሚሰማቸው? ምንድን ነው የሚሉት? ምንድን ነው የሚወራው? ምንድን ነው በቃ እንደ ሀገር ማለት ነው። እኔ እንደ ሀገር ሌላ ምንም ልል አልፈልግም፣ ወይም ምንም ማውራት አልፈልግም ውዶችዬ። ማለት የምፈልገው በቃ ይጥፉልን፣ ድራሻቸው ይጥፋልን ነው ማለት የምፈልገው። እውነቱን ስነግራችሁ ማለት ነው፣ ድራሻቸው ይጥፋልን። ምክንያቱም እንደ ትውልድ እየሞተ ነው፣ እንደ ትውልድ እየተገደለ ነው፣ እንደ ትውልድ እኛ አይተን ሰምተን የማናውቀው ነገር ነው እየተደረገ ያለው እና እነዚህ ሰዎች ችግር የለውም ወንድም የወንድሙን ሚስት ቢጀነጅን ችግር የለውም። ወንድም የወንድሙን ሚስት እንደፈለገ ቢያደርግ የወንድሙ ሚስት እርጉዝ ነው የምትልን ሴት ሌላኛው ወንድሙ መጥቶ በዚያ ልክ ማሽከሩ ምን በዚያ ልክ መናገር በዚያ ልክ መጀንጀን ምን የሚባል ነገር ነው? በየትኛው ሀገር ነው? በቃ ቡታጅራ ላይ ካለ ብያለሁ እኔ፣ ንገሩኝ፣ አሳውቁን። እውነት ቡታጅራ ላይ ብቻ ከሆነ በቃ ማለት የምፈልገው ቡታጅራ ላይ ከሆነ እንዲህ አይነት ነገር ያለው እዚያው ባህላችሁን እዚያው ይዛችሁ ተቀመጡ። በቃ ሌላው ክልል እንዲህ አይነት ባህል አይፈልግም። እንዲህ አይነት ባህል ለትውልድ እንዲሰራጭ አንፈልግም፣ አንሰማም። በቃ እንዲህ አይነትን ነገር ማወቅም አያስፈልገንም። እዚያው ለራሳችሁ ያዙት ከጠቀማችሁ ማለት ነው። ለራሳችሁ የምሬን ነው፣ ለራሳችሁ እዚያው ያዙት። ምናልባት አንዳንዴ ሚዲያ ማያወጣው ጉድ የለም እኮ ማያወጣው ጉድ የለም። ሁሉም የራሱ ባህል ወግ ምናምን የሆነ ነገር ይኖራል። መቼስ ኢትዮጵያ የብዙ ባለሀብቶች ባለቤት ናት ሀገራችን። እግዚአብሔር ይመስገን፣ ፈጣሪ ሰላሟን ይመልስልን። ከዛ በዘለለ ግን እኔ ያየሁት ነገር በቃ የሆነ አንዳች ነገር ቡታጅራ ውስጥ አለ፣ ምንም ችግር እንደሌለው በቃ ለወላጆችም ችግር የለውም፣ ለወንድማማቾችም ችግር የለውም። ኢትዮጵያ ውስጥ የምቤቴን የምሬን ነው ታይቶ ተሰምቶ የማይታወቅ ነገር ነው እያየን ያለ ነው። እርጉዝ ናት ሚስቴ ያላትን አብርሃም ኤፍሬም ሄዶ ሲጀነጅናትና እኔ ከጎንሽ መሆን ፈልጋለሁ፣ እኔ እንደዚህ ነሽ፣ ቆንጆ ነሽ፣ እንዲነሽ በስመ ስላሴ እግዚአብሔር ይገስጸው። እዛው ከክልላችሁ እዛው ከሰፈራችሁ ይዛችሁ ቁጭ በሉ። ይህን ባህላችሁን የምርን ነው የሆነ ማወገዝ ወይ መናገር ያለበት ህዝብም መናገር ወይ እነዚህ ሰዎች በቃ በአንድም በሌላ መንገድ እንዲወገዙልን ወይ ቦታቸው እንዲይዙልን መሆን አለበት ማለት ነው የምፈልገው። ከዚያ ሲቀጥል ደግሞ አብርሃም ነው ራሱን ማስከበር ያልቻለው። እኔ ማለት የምፈልገው ይህንን ነው። አብርሃም ራሱን ማስከበር አልቻለም። አብርሃም ከጠላቶቹ ርቆ ወንድሙንም ቦታውን ማሳዝ ይችላል። አብርሃም ያንን ያላደረገው እንደገና በዚያ ልክ እየሄደ እንደሚሄድ እያወቀው እና ቤቷ ይሄ ነው በደንብ ታወቅ በደንብ ያዝልኝ ያለው እሱ ነው። በሩን የከፈተው እሱ ነው። አለቀ። ሄርሜላ ላይ የምፈርደው ነገር ምንም ነገር የለም። ምክንያቱም ደንግጣለች፣ ግራ ተጋብታለች፣ የምትለውን አጣለች ምናምን ነገር
ከዚያ በዘለለ ግን ሄርሜላን ብትሆኚ ወደ ህግ መሄድ ካለብሽ ወደ ህግ መሄድ አለብሽ። ስርዓቱን ማሳዝ አለብሽ። ራሽን ማስከበር አለብሽ። እነሱ ርካሾች ቢሆኑ አብረሽ መርከስ የለብሽም። አለቀ በቃ። ስርዓታቸውን እንዲይዙ ማድረግ አለብሽ ነው የምለው እኔ። እናንተ ምን ትላላችሁ? ላይክ፣ ሸር፣ ሰብስክራይብ አትርሱ። ወዳችኋለሁ።